እኔ አሁን እያልኩ ያለሁትን ነገር አንብበዋል አላስተዋልከውም ነው። ጥግና ጥግ ነው የሚያስይዝ። ካልገባ አልገባህም ጸልይ ጌታው ያስረዳኝ ብለህ ምናልባት በጣም ብዙ መመራመር ላይ ጠይቃችሁ ይችላል። እንዲገልጥላችሁ ጸልዩ። ስንሰማው የሚቀይረን ኃይል አለው ከእግዚአብሔር የተላከ መምህር። እግዚአብሔር ሲገልጠው ነው የገባን። እኛ ቁጥራችን ስላነሰ እንጂ እኛ ነን ጤነኛ። መከተል ብቻ ነው የሚያዋጣ። አሞጋግሰ እጥፍ ብላ አትሄድም። ዳግመኛ መወለድ አለብህ። ዳግመኛ ካልተወለድክ የእግዚአብሔር መንግስት አትወርስም ማለት። ቃል እኮ ይደክማል፣ ያልቅብሃል። የኔ የ80 ዓመት ዕድሜ በዘላለም አምላክ ፊት ነጥብ አይደለም። በማንነቱ ሸምግሏል አይደለም ቃሉ። ዘመን አረጀ እሱ እጅ ላይ አለቀ። ተቆጥሮ አለቀና ከጊዜ ውጪ ነው እግዚአብሔር። ዳግመኛ ካልተወለዳችሁ የእግዚአብሔር መንግስት ከውሃና ከመንፈስ ካልተወለድከው አትወርስም። እነሱንም ነው እንዴ አለው። አዎ እኔ ተደብቄ መጥቼ ኖ አለው። እነሱ ቢሆን አይገቡም አለው። ሕግም በመጠበቃው በልፋት በጥረት በትጋት በስራ አይገባም አለው። ዳግመኛ መወለድ አለብህ። በክርስቶስ ኢየሱስ ጀምረ ነው በደግነታችን አንቀጥለው። ኢየሱስ ክርስቶስን ዞር አድርጎ እኔን መሃል ላይ የሚያመጣኝ ነገር በሙሉ የተረገመ ነው። እኔ የምሰራው የምኖረው ኑሮ የምወጣበት የምገባበት አቋሜ በሙሉ የህይወቱ ውጤት ነው። በክርስቶስ በማመኔ ነው በጽድቅ የምኖረው። ምንም ነገር ላይ ያደርግ ይችላል። ዳግመኛ ካልተወለድክ አገባም አለው። አላስጨነቀውም። የሆነ የወሰነ ቀን እንዲመጣ ክፍቱ ነው የተወለት። የጸሎት ርዕሳችን በሙሉ የጴጥሮስ ጥያቄ ነው። ጴጥሮስ ቀድሞ ቶሎ ጠይቆ ነው እኛ በሰላም እኮ የምንጸልየው። የዘረዘረው ነገር ብዛት ይሄን ሁሉ ትተን ተከተል። ምንድነው መጨረሻችን? ትቀበላላችሁ አይደለም ትርጉሙ እኮ ስለኔ ነው ወይ የተዋችሁት ነው። ስለኔ ብለህ ይሄን ትተህ እምመልስልህ በህይወት ነው። የሰው ልጅ በእንጨት ላይ ሊሰቀል ይገባዋል። ያሟል እንዲህ አሁን ከዚህ መርዝ ጋር ምን ያገናኘዋል? እዚህ ጋር አስረልኝ መርዙን አውጣልኝና ምን በሱ አድኑም። በዚህ እምታምን ከሆነ የነገርኩን ዳግም መወለድ የእግዚአብሔር ልጅ የመሆን መብት እሰጥሃለሁ። የቀረው ምን ነበር? የማዳን ስራ። እሱንስ ሰርቶ ጨረሰ። ወደ እግዚአብሔር መንግስት ለመግባት ምን ላርግ? ዮሐንስ ወንጌል ምዕራፍ 3 ላይ በጣም አስገራሚ ሰው ነው። ኒቆዲሞስ ይባላል። ቁጥር 2 ላይ እንደዚህ ይላል፣ እግዚአብሔር ከእርሱ ጋር ከሆነ ሰው በቀር አለው። ምን ማለት ነው? እግዚአብሔር ካንተ ጋር ነው። ቀጥሎ ምንድን ነው የሚለው? አንተ የምታደርጋቸውን ተአምራዊ ምልክቶች ማንም ሊያደርግ አይችልም። እግዚአብሔር ካንተ ጋር ነው አለውና እያረክ ያለው ነገር ደግሞ ሆኖ ማያቅ ነው እና ወደፊትም ደግሞ የሚሆን አይነት አይደለም አለና ቀጥሎ ምንድን ነው የሚለው? ከእግዚአብሔር ዘንድ የመጣ መምህር መሆንህን አውቃለሁ አይደለም ያለው? እናውቃለን። የፈሪሳውያን ጉባኤ በሙሉ ያውቃል። ባይዘው ይሄ የሚያሳድድህ ምናምን ነው። እግዚአብሔር ካንተ ጋር እንዳለ የምታደርጋቸው ተአምራት እግዚአብሔር አብሮት ያለ ሰው ካልሆነ በቀር ማንም እንደማያደርግ። ቀጥሎ ከእግዚአብሔር የተላክ መምህር እንደሆንከው እናውቃለን። እኔ በጨለማ ልምጣ እንጂ ጉባኤ ውስጥ የሚወራው ይሄ ነው። እስቲ አሜን በሏ። መዘን አለው። መዘንን ትምህርትን ህጉን እኛ አብራርተ ነው አንተ መተሰተ አብራራው። መጽሐፍ እንደ ፈሪሳውያኖቻቸው አልነበረም አይደለም የሚለው፣ እንደ ባለስልጣን ነው የሚለው ይላል። እንደውም እኮ አንድ ማርቆስ ወንጌል ላይ ነው እንደዚህ ያለው፣ ሰማይና ምድር ከተፈጠረ እንደዚህ ሰውዬ የተናገረ የለም አሉ። ሰምተውት እኮ ነው እንደዚህ በእንትን መሰለህ። አሁን እኛ እኮ ይሄ ሙቀት እኮ ነው አስጨነቀን የምንለው። ድሮ እኮ ህዝቡ እኮ ታውቃለህ 35 እና 40 አካባቢ ሙቀት ላይ ሜዳ ላይ ነው የሚቀመጠው። ለዛም እንደኛ እንደዚህ ሸሚዝ እንዳይመስል የሚያደርጉት ቀሚስ፣ ቀጥሎ ከላይ ደግሞ አለው። በዛ ወበቅ ውስጥ ሆነው ሰምታው እርስ በርስ እኮ ነው ያወሩት። እኔ አይ ቲንክ ማርቆስ ወይ ጴጥሮስ የጴጥሮስ ስብከት ስለሆነ የማርቆስ ትንታኔ ሰምቷል። ጴጥሮስ እንደዚህ ብሎ ሲሰማ ብዙ ጊዜ ሰዎች ምን ይሉኛል የሚለው እነሱን ነው። እሱ ከአባቱ ይሰማል፣ እነሱ ከሰው ይሰማሉ። እና እንደዚህ ብሎ ሲሰማ ሰማይና ምድር ከተፈጠረ እንደዚህ ሰውዬ ያወራ የለም። የሙሴ ደቀ መዛሙርት ነን የሚሉ እኮ ናቸው። ሙሴ ራሱ እንደዚህ አያውቀውም ህጉን፣ ራሱ የጻፈውን ህጋው ይሄ ሰውዬ እንዳብራራው ሙሴ ራሱ ያውቅ። ሰማይና ምድር ከተፈጠረ ማንም እንዲህ አውርቶ አያውቅም። ምን አይነት ነው ይላል ኢየሱስ ጌታ። ስለዚህ ፈሪሳውያን ጉባኤ ኦልሬዲ ይሄ ወሬ ያለ። ቀጥሎ ደግሞ ምልክቶች፣ ድንቆች፣ ታምራት ምናምን አልፎ ያደርጋል እና የሚደረጉትን ደግሞ ሲያዩ ብሉይ ኪዳን ሆኖ ያውቅ። ብሉይ ኪዳን እኮ የሞተ ተነስቶ ያውቃል፣ አጋንንት ወጥቶ ያውቅ። ታውቃለች አጋንንት ለመጀመሪያ ጊዜ ወጣው ኢየሱስ ነው። ይህንን አሉ እግዚአብሔር አብሮት ያለ ሰው ካልሆነ በቀር ማካማ ያወጣል። በቃ ይሄን ነው እናውቃለን። ቀጥሎ ደግሞ ዶክትሪን ሳውንድ ነው። ዶክትሪን ትምህርት ህይወት ይገኝበታል እና ስንሰማው
እንለወጣለን። ስንሰማው የሚቀይረን ኃይል አለው። ከእግዚአብሔር የተላከ መምህር የእግዚአብሔር ኃይል አለ አብሮ እና እግዚአብሔር ካላከ በቀር ትራንስፎርሚንግ ፓወር አለው ኢየሱስ ትምህርት። ዝም ብለህ መረጃ ተቀብለ የሚገርም ነው ብለህ አትሄድም። ግልብጥ ነው የሚያደርግ። ባይዘ ኢየሱስ አስተምሮ ኒውትራል አትሆንም። ወይ ተቃዋሚ ነው ወይ ደጋፊ ነው። ጥግና ጥግ ነው የሚያስይዝ። ብለርድ አታረግም። ግሬ አይደለም ኢየሱስ ጋር ወደዚህና ወደዚህ። ምክንያቱም ትዝ ይላችሁ ያ ስምዖን የሚሉ ሽማግሌ ኢየሱስ እንደዚህ ከፍ አድርጎ አይኖቼ ለሰውና የተዘጋጀው መዳን አይተዋል ያለው ሰውዬ እንደዚህ ያለ ለብዙዎች መውደቅ ለብዙዎችም መነሳት ምክንያት ነው አለ። ወይ መውደቅ ነው ወይ መነሳት ነው። ዘመም ያለ የለም። እስቲ አሜን በሉ። ሀፋ የለም እንደዚህ ብለ የለም። ወይ ትወድቃለህ ወይ ቀጥ ብለህ ትቆማለህ። ወይ ይወድቃሉ አለ ወይ ይቆማሉ አለ። የሚለው ምንድን ነው? ለብዙዎች የማሰናከያ አለት፣ ለሌሎቹስ የኮርነር ስቶን የማዕዘን ራስ ድንጋይ። ያው ድንጋይ ለኔ የማዕዘን ራስ ለሌላው መደናቀፊያ ነው። ሌላው እንቅፋት ብሎ ጦር ብሎ ሲሆን አላምንም ባከበሱ ብሎ ይደናቀፋል። የኛ አይነቱ ሞኝስ ከተሰቀለ ውጪ ምን አለ ብሎ ሰማይ። እስቲ አሜን በሉ። ዓለም በጥበቧ ልታውቅ ማትችለውን ነው የሚለው ሰለሞን እኮ ማን ያስተውላል አለ። ዓለም ጥበበኛ በሙሉ መጣ። እኔ በጣም ሞድ የመጽሐፍ ቅዱስ ክፍል አለ። ያው አንደኛ ቆሮንቶስ ጥበበኛ የት አለ ይላል ጳውሎስ። ቸርች ባይዘው አሁን እንደዚህ አባላት የሚቀጥለው ሳምንት ጉድ ፕሮግራም የለም ብሎ ጳውሎስ ምን ነው አሉት። ሌላ ሰው ነው መጋብዘዋል። ምን ልጋብዝ ነው? የዚህ ዓለም ጠቢብ፣ የዚህ ዓለም ሊቅ፣ የዚህ ዓለም አዋቂ፣ የዚህ ዓለም ፈላስፋ ጉባኤም በሙሉ ሰበሰበ። የዚህ ዓለም ጠቢባን ሲል አቤት ጠቢብ ታውቃለህ፣ ድምፁ ቀስ ብሎ ክብሩን ጠብቆ አለባበሱ አቤት ሊቃውንት ሲል አለን ይላል። ጠራና እንደዚህ አነሳቸው አሉ። ዛሬ ኢየሱስን ዝቅ አርጎኛን ከፍ ሊያደርገን ነው ሲሉ እግዚአብሔር የዚህን ምድር ጥበብ አለ። እሺ ሲሉት ከንቱ ከሰለሞን የወሰዳት ይችል ከንቱ አላደረገም። ምን እያልክ ነው? አይ ቲንክ ጉባኤ በሁሉ እንጫጫል። ምን ማለት ነው ሲሉት የምድርን ጥበብ ያሳፍር ዘንድ የዚህን ዓለም ሞኝ ነገር ይልና ምንም የሚል ቃል አለ። ባይዘው የዚህን ዓለም ምንም መረጥ። አሁን ምንም ራሱ አሁን እኛን አሁን ምንም ማለት እኔም አለሁበት ባይዘው እያልኳቸው አይደለም እና ኮስተር ምድር ምን መርጦ እነ ሰንበዲ ኖበዲ አረጋቸው። አሜን በሉ። ቸርች ነው እኩል የምንሆነው እዚህ እኩል። ኢየሱስ በደሙ ነው ዋጅቶ ያስገባል። በደንብ ጮክ በሉና አሜን በሉ። ለሱ ክብር ይሁን። ይህንን ነው የእግዚአብሔር ሥራ። ሰው አያስተውለውም። እኛስ አስተውለን ነው አይደለም። ሪቪልድ ሆኖ ነው እግዚአብሔር ሲገልጠው ነው የገባን። ማን ይከተላል? እውነታቸውን ነው እኮ ባይከተሉ። ለእኛስ ተገልጦ ነው። ብርሃን ነው። ብራዘር በወርቅ ያጌጠ ሲልክ የለበሰ ቄሳር ተቀምጦ እርቃኑን መስቀል ላይ የተንጠለጠለ የ33 ዓመት ወጣት ትከተላለህ እንዴ? እግዚአብሔር ካላበራልህ በቀር ለዛው ስትከተለው ምክንያታዊ እኮ አይደለም። ያድነኛል፣ የት የዘላለም ሕይወት ይሰጠኛል፣ እንገላልህ ስትገለኝ እሱ ጋር ነው የሚሄደው። የዘንድሮ ሰው እኮ በእውነት በጣም በስነ ስርዓት የሚሰብከው። እነ ጳውሎስ እኮ እብድ ሲላቸው ነን ራሱን የሚያቀብድ የገባው እብድ አንደርስታንድ ያደረገ እብድ ነኝ። ማበዱን ያውቃል። ብዙ እብድ እኮ ማበዱን ያውቃል። ልክ ነው። አንተ ነህ እኮ የምታብደው እኮ ታውቃለህ አይደል? እብድ ፊት አንተ ነህ የምታብደው። ያሳድዳል። ምን ሆነ የለበስከው ይላል። ጳውሎስስ የገባው አንደርስታንድ ያደረገ እብድ አብዳል። አዎ አውቃለሁ እንዳበድኩ። በእርግጥ ጤነኛው እኔ ነኝ። አዎ ዓለም ሁሉ እብድ ነው። በእብድ ሀገር ጤነኛ እብድ ነው እንደሚሉት ነው። እኛ ቁጥራችን ስላነሰ እንጂ እኛ ነን ጤነኛ። መሬት ቁጭ ብለን ገብቶናል። የዘላለም ሕይወት እንዳለ ገብቶናል። ኢየሱስ ይመጣል፣ እንሄዳለን። ክብር ለኢየሱስ ይሁን። ይህንን የእግዚአብሔር ሥራ አስተውለነዋል፣ ገብቶናል፣ ተገልጦልናል፣ አንደርስታንድ አድርገናል። ክሬሽን በእግዚአብሔር እንደሆነ ገብቶናል። ሪዴምሽኑም ገብቶናል። የቤዛነቱ ሥራ። ለዛ ነው ከኒቆዲሞስ ጋር አወሩና ኒቆዲሞስ ይህንን ሁሉ ሲደረድርለት ጌታ ኢየሱስ ክርስቶስ በጣም አመሰግናለሁ አንተ በጣም ሾምከኝ አላለውም። የአምላክነት ክብር ነው ጥሎ የወረደው። መሬት ላይ ምንም ከፍ አድርጋ ከፍ አታደርገውም። መከተል ብቻ ነው የሚያዋጣ። አሞጋግሰ እጥፍ ብላ አትሄድም። ኢየሱስ እንደዚህ ያለው ልክ እንደዛ ሲለው ሰው ዳግመኛ ካልተወለደ ወደ እግዚአብሔር መንግስት አይገባም አለው። አንተ ከዚህ ወሬ መሃል አንተ ያለ ማንም የለም። ሰማይና ምድር ከተፈጠረ በብሉይ ኪዳንም ቢሆን በአዲስ ኪዳንም ቢሆን እንደዚህ አይነት ሰው አልመጣም ከእግዚአብሔር የተላከነ ምናምን ሲለው በጣም ነው የማመሰግነው፣ ነገ እንቀጥላለን አትልም እንዴ? ኢየሱስ ቀጥታ ዳግመኛ ካልተወለድ ካለው ሰውየው እንደዚህ
የሚያሞግሰው ሰው ይሄ ሁሉ ከገባ ስለኔ አለው ዳግመኛ መወለድ አለብህ። ዳግመኛ ካልተወለድክ የእግዚአብሔር መንግስት አትወርስም ማለት። እስከዛሬ ካስተማርከው ይሄኛው ደግሞ ምን አይነት ነው አሉ። ዳግመኛ መወለድ እኮ እኛ ታውቃላችሁ በየአቅጣጫው እኮ ተደብድበን እኮ ነው የገባን። አሁን እናንተ ባይዘው ኒቆዲሞስን አዲስ ክርስቲያን እንዳታረገው። እኛ የገባን በጣም በብዙ አስረድተውን ነው የገባን። ቀጥሎ መንፈስ ቅዱስ ገልጦልን ነው። ኒቆዲሞስ በባዶ ነው እኮ ገና እኮ ከአምላክ ጋር እኮ እያወራ ነው። እሺ ካለ እኮ ሊገባና ሊያስረዳው ነው ውስጡ። ደጁ ቆሞ እያወሩ ግን አስቸጋሪ ነው። ለዛ እኮ ነው ጳውሎስ መንፈስ ቅዱስን ተቀበላችሁን ሲላቸው መኖሩን እንኳን አናውቅም ሲሉት መንፈስ ቅዱስ ማለት ነው እንዲህ ያለው። አይ ተነጋግረን አይሆንም አለና እጅ ጭኜ ይግባና ውስጥ እሞሮ እንዲገባችሁ ራሱ ውስጡ መምጣት አለበት። እኔ ደጅ ቆሜ እሱም ደጅ ነው አይሆንም፣ እንጣላለን። ስለዚህ ጸልይ ይግባና እስቲ አሜን በሉ። የሚገባ ራሱ ውስጥ መንፈስ ቅዱስ ገብቶን ያስረዳኝ። እኔ እውነቴን ነው የምነግራችሁ። አሁን ያስረዳኝ ነው ማስረዳት እኮ አልችልም። የገባችሁ እንዴት ነው አታስረዱም? ባይዘው እንዲገለጥለት አይደል የምትጸልዩት? ለዚህ ዓለም ራስን ግለጥ ብለን ለምንድን ነው የምትጸልዩት? ሰብከን ይደክምብናል። ቋንቋችን ቃል እኮ ይደክማል፣ ያልቅብሃል። የገባህን ማስረዳት አትችልም። ኢየሱስ ጌታ ነው። እና ሰው ዳግመኛ ካልተወለደ ወደ እግዚአብሔር መንግስት አይገባም ሲለው ኒቆዲሞስ እኔ እንደምትለኝ ትልቅ ሰው ነኝ። በጣም ሎጂካል በእውነት መንፈሳዊ ሰው አይደለም ግን እኔ አሁን ትልቅ ሰው ነኝ አለው። እንዴት ይህ ሰው በዚህ እናቱ ራሱ በህይወት ላይ ኖሩ ይችላል። ትልቅ ሰው ነው በጣም እሱ ራሱ እኮ። እና ወደ እናቴ ማፀን ተመልሼ ገብቼ ነው የምወለደው አለው። የፈለገ ትልቅ ቢሆን ሰው ወንጌል ልጅ ነው የሚያደርግ። ዓለም የፈለገ ብታከብረ ቸርች ስንመጣ በእግዚአብሔር ፊት አንቱ የሚለው የለም። እግዚአብሔር ልጄ ነው። ሁሉንም ሰው ሰብስበው ልጆቼ ነው የሚለው። የኔ የ80 ዓመት ዕድሜ በዘላለም አምላክ ፊት ነጥብ አይደለም። እግዚአብሔር እኮ በዕድሜ ሲለካ በዘመናት የሸመገለ ነው የሚለው። ሽማግሌ ነው አይደለም የሚለው። ዘመናት ጠግበዋል እሱ ጋር እያረጁ ሄዱ ዘመናት። እና ዘመናትን በመቀበል እነሱን በመጨረስ በማሳለቅ ለዘላለም በመኖር የሸመገለ ነው። በዘመን ብዛት ነው እንጂ በማንነቱ ሸምግሏል አይደለም ቃሉ። ዘመን አረጀ እሱ እጅ ላይ አለቀ። ተቆጥሮ አለቀና ከጊዜ ውጪ ነው እግዚአብሔር። አንቱ የለም በእግዚአብሔር ፊት። ግን በእውነት ነው የምላችሁ የሆነውን መሆን ያለብን እግዚአብሔር ፊት ነው። አዩት ኒቆዲሞስን እንዴት አይነት ኢየሱስ ባይዘው እስከ መጨረሻ የረዳው ለዛ ነው። መጨረሻ ላይ መጥቷል ባይዘው ኢየሱስ በመስቀል የሞተ ቀን መጥቷል። ይሄ ሰውዬ ይሄና የአርማትያሱ ዮሴፍ ናቸው የተጠቀሱት። ለምን መሰለ? ጄኒውን ነው። እዩት ጄኒውን ነው። እማያውቀውን አያውቅም፣ ለማወቅ አይሞክርም። ለምንድን ነው ደቀ መዛሙርቱ 3 ዓመት ተኩል የፈጀባቸው? እማያውቁትን ያውቃሉ። እማያውቁትን ባይዘው ጌታ ኢየሱስ የሆነ ነገር ሲል እሺ መምህር ሆይ ገብቶናል ይላሉ። ወደ ታች ወረድ ብሎ ምን ማለት እንደነበር አልገባቸውም ይላል። ገብቶናል ይላሉ። ካልገባ አልገባህም ጸልይ ጌታው ያስረዳኝ ብለህ እንዴ ለምንድን ነው ገብቶኛልም ብለው እኔ እንዴት ነው ሊገባኝ የሚችለው? አልገባኝም። ተንበርክኬ ክፈተው። ምክንያቱም ያስተውሉ ዘንድ ከፈተው የሚል ቃል አለ። አይገርምም? ሰው ተነጋግሮ አይደለም ተከፍቶለት ነው የሚገባው። ይከፈታል ማለት ነው። ይሄ ነገር 3 አይደል የከፈተው? 3 እኮ ነው የከፈተው። የማውስ መንገደኞች እኮ እነ ቀለዮጳ 3 እኮ ነው። አንዴ አይምሯቸውን ከፈተ፣ ቀጥሎ ልባቸውን ከፈተ፣ ቀጥሎ አይናቸውን ከፈተ ይላል። ብትንትናቸውን ነው ያወጣው። በዚህ ይሄን ሲከፍት መጽሐፍ ሲገባቸው፣ ይሄን ሲከፍት ሲቃጠሉ፣ ይሄን ሲከፍት አዩት። 3 ነው ከፍቷቸው የገባቸው። ቶሎ እኮ አይገባንም። ይክፈተው ያስተውሉ ዘንድ ከፈተ። ዝም ብሎ ማንበብ ብቻ እኮ አይደለም። እግዚአብሔር ሆይ ክፈተው ብለህ ግልጥ ስታረገው ወንዝ አትነሳም። የእግዚአብሔር ቃል እንዲህ ነው ትላለህ። እንዲህ ነው የእግዚአብሔር ቃል። ምግብ ምሳ ተሰርዛለህ። ቁጭ ብለህ እያጠና በቃል እጠግባለሁ አሉ እኮ እነ ዳዊት፣ ንጉሥ ዳዊት ሰው በቅቤና በስብ እንደሚጠግባል። ቀጥሎ ቃል ከማልቅ እስቲ አሜን በሏ። ከዛ ስለ ሰከንድ ዳግም ስለመወለድ ቦርን አጌን ስለመሆን ኢየሱስ አስረዳው እና ወደ እናቴ ሆድ ገብቼ ተመልሼ ነው ሞታው ሲል ኒቆዲሞስ አለ አንተ የእስራኤል መምህር አይደለ እንዴ ያለ? አዎ ሲል እንዴት እናታቅ ኢየሱስ ደግሞ እንጂ አንተን አደረገው ታውቃለህ። ለነገሩ ለብቻቸው ናቸው። አንተን አደረገው አይደል እንዴ? አንተ ይሄን ሁሉ ዘመን ስታስተምር ይኖርከው እንዴት አታውቅም? ምን ማለት መሰለ? ብሉይ ኪዳን ስለዚህ ጉዳይ ያወራል ማለቱ ነው ኢየሱስ። ባይዘው እኔ አሁን የመጀመሪያ ተናጋሪ አይደለሁም። እኔ ፊት ለፊት አልኩት እንጂ እንደምመጣና ሌላ ህይወት እንደሚቀጥል የቀደመው ኪዳን ላይ በትንቢት መልክ ተቀምጧል። እኔ ልፈጽመው ነው የመጣሁት እንጂ እኔ አሁን አዲስ ነገር አይደለም እየነገርኩ ያለሁት። ስለ ቦርናጌን መሆን ስለ እነዚህ ነገሮች በሙሉ ሲነገር ነው የኖረው። አንተ እንዴት እናታስተው እንዴት አታውቅም? ማለት ምን ማለት ነው? ህጉን አንብበዋል። ኢቭን እኔ አሁን እያልኩ ያለሁትን ነገር አንብበዋል፣ አላስተዋልከውም ነው። ዳግመኛ መወለድ አለብህ አይደለም ያለው። ባይዘው እናውቃለን ነው ያለው ኒቆዲሞስ። የፈሪሳውያን ጉባኤ ያ በጣም ይሄ ኢንተሌክቹዋልስ የሚባለው ኤሊት ግሩፕ አለ። ፈሪሳውያን ጉባኤ ዳግመኛ መወለድ አለባችሁ አለው። ሁላችሁም እነ ሐናን እነ ቀያፋን እነ እስክንድሮስን የህጉን ሊቃውንታው ሊቀ ካህናቱን ሁሉ ዳግመኛ ካልተወለዱ እነሱም አሉ ማንም ዳግመኛ ካልተወለዳችሁ የእግዚአብሔር መንግስት
ከውሃና ከመንፈስ ካልተወለድክ አትወርስም። ሰውየው አይ ቲንክ ደንግጧል። ምክንያቱም ኢየሱስ እንደዚህ ያለው ዳግመኛ መወለድ አለብህ ስላልኩ እንዴት ትደነቃለህ አለው። ደንግጧል ሲያወራ። እነሱንም ነው እንዴ አለው። አዎ እኔ ተደብቄ መጥቼ ኖ አለው። እነሱ ቢሆን አይገቡም አለው። ሕግም በመጠበቃው በልፋት በጥረት በትጋት በስራ አይገባም አለው። ዳግመኛ መወለድ አለብህ አለው። በእግዚአብሔር የማዳን የቤዛነት ስራ ውስጥ መካተት አለብህ። በክርስቶስ ኢየሱስ የመስቀል ሞትና ትንሣኤ በኩል መቀላቀል አለብህ። አለበለዚያ አትገባም። አይቻልም። ዝግ ነው። ባይዘው እድል የለም። ይሄን ምለው ዛሬ እዚህኛ መካከል አዲስ ስለሆኑ ሰዎች ብቻ አይደለም የምናገረው፣ ለኖር ነው የምነግራችሁ። ይሄንን እውነት እንደ ፊርም ስታንድ መሆን አለበት። የማይነቃነቅ መሰረታችሁ መሆን አለበት። በክርስቶስ ኢየሱስ ጀምረ ነው በደግነታችን አንቀጥለው፣ በዛው ነው የምንቀጥለው። እነዚህ በሙሉ ፍሬና ውጤት ሆነው ይቀጥላሉ እንጂ መዳኛ ለዘላለም በክርስቶስ ኢየሱስ አምኖ ዳግም በመወለድ ብቻ ነው። ከዚህ ውጭ ያለ ትምህርት በሙሉ የተረገመ ነው። ኢየሱስ ክርስቶስን ወደ ጎን አድርጎ ኢየሱስ ክርስቶስን ዞር አድርጎ እኔን መሃል ላይ የሚያመጣኝ ነገር በሙሉ የተረገመ ነው። እኔ የምሰራው የምኖረው ኑሮ የምወጣበት የምገባበት አቋሜ በሙሉ የህይወቱ ውጤት ነው። በክርስቶስ በማመኔ ነው በጽድቅ የምኖረው። በክርስቶስ በማመኔ ነው የምጸልየው። በክርስቶስ አምኜ ዳግም በመወለዴ ነው በእግዚአብሔር ቤት ውስጥ ያለውን ነገር በሙሉ ማረገው። እነዛን ስላረኩኝ አልገባም፣ ስለገባው ነው ማረገው። ዳግመኛ መወለድ አለበት ሲለው ኒቆዲሞስ ማለት በጣም የሞራል ሰው ነው። አይ ቲንክ አያጨስም፣ አይጠጣም፣ ላይሰክር ይችላል፣ ምንም ነገር ላያደርግ ይችላል። ዳግመኛ ካልተወለድ ካገባም አለው። አንድ የሆነ ሰውዬ ትዝ ይላቸዋል። እንደውም ወጣት ሀብታም ነው የሚለው እንደዚህ ይላል። ኢየሱስም አየውና ወደደው። መጽሐፍ ቅዱስ ነው የሚለው። ኢየሱስ እንደዚህ አይቶት ወደደው። እንዴት ያለ ልጅ ነው! ከዛ ሰውየው በሰረገላ ላይ ነው ባይዘው። ኢየሱስስ በእግሩ ነው። እሱ የምድር ነገስታት ገዢ ነው። ይሄ ደግሞ አንድ ኖርማል ነዋሪ ነው። ሰረገላ ላይ ቁጭ ብሎ ይሄዳል። ኢየሱስ በእግሩ ይሄዳል። ህዝብ ከቦታል እና ኢየሱስን አይ ቲንክ ያውቀዋል። ቸር መምህር አለ፣ ወደ እግዚአብሔር መንግስት ለመግባት ምን ላርግ? ጌታ ኢየሱስ ከሰረገላው ወርዳ አዋራኝ አላለው። ደስተኛ ነው ባይዘው በሰውየው እንደዛ መሆን። በሰውየው እንደዚህ በቃ እንዲህ በደንብ በእንትኑ በአመፅ እንዳላመጣው ስለሚያውቅ የሰውየውን ሰረገላ እንዲህ ተደግፎ ነው የሚወራው። መሬት ላይ በእግሩ እየሄደ እንደሆነ እኮ ሰውየው ቢያውቅ ኖርማል መምህር መስሎት ነው። የፍጥረት አስተማሪ እንደሆነ አያውቅም። ለፍጥረት ስርዓት የዘረጋው እሱ ነው። ለኔቸር ጨረቃና ፀሐይ በስርዓት የሚሄዱት እሱ ዘርግቶት ነው። አስተማሪነቱ ለዩኒቨርስ ሁሉ ነው። መላእክት ሁሉ ከሱ በሰሙት ነው የሚኖሩት። ቆመው ግን ሊያስረዳው ነው ለሱ። ምን አይነት ትሁት ነው ኢየሱስ! ወደ እግዚአብሔር መንግስት ለመግባት ምን ላርግ ብሎት ይሄዳል። ሰረገላውን እንትን እያሉለት ሞቆታል። ሰውየው እንደዚህ እያደረጉለት፣ ኢየሱስ ደግሞ እነ ጴጥሮስ አሉ ዙሪያው ላይ ይከተላሉ። እነ ጴጥሮስ ምን ሊለው ነው እያሉ አንዴ ሰውየውን አንዴ ኢየሱስና ወደ እግዚአብሔር መንግስት ኢየሱስ አይቶት ወደደው። በእውነት ጌታ እንደው ወዶን እኮ ነው ወደደውና ወደ እግዚአብሔር መንግስት ለመግባት አለው አትስረቅ፣ አትግደል እንደዚህ አለውና እነዚህን ፈጽም ሲለው ከልጅነቴ ጀምሬ አድርጌዋለሁ አለው። እውነቱን ነው ደግሞ ባይዘው አልዋሸም። ከልጅነቴ ሲለው ኢየሱስም እውነቱን እንደሆነ አወቅ። ከዛስ ሲያዩ ሰረገላው በጣም ያምራል። ጋሻ ጀግሩ ብዙ ነው። ከፊትም ከኋላም በጣም ብዙ እንትን አለው። ያለህን በሙሉ እንደዚህ ያለህን በሙሉ ሽጥና ለድሆች አካፍለ ተከተለኝ ብሎ ሰረገላውን ለቀቀው። ኢየሱስ መንገዱን ሲሄድ ኢየሱስ መንገዱን ሄደ ነው የሚለው ቀጥሎ ቃሉ። ከዛ ሰውየው እየከበደው ተለየው። መጽሐፍ እንደሱ ነው የሚለው። ተለየው አይደለም የሚለው እየከበደው ማድረግ ፈልጓል፣ ግን ልቡን ያዘበት። ሲለየው ጌታ ኢየሱስ አላስጨነቀውም። የሆነ የወሰነ ቀን እንዲመጣ ክፍቱን ነው የተወለት። ከዛ ኢየሱስ ሲሄድ እነ ጴጥሮስ ሲያዩት ኢየሱስ ዝም ብሎ ነው የሚሄደው። መምህር እኔ እንደው ሰውዳቸው እነሱ ቀድመው ጠይቀውልን ነው እኛ ማን ጠይቀው እንጂ ጴጥሮስ ባይኖር የጸሎት ርዕሳችን በሙሉ የጴጥሮስ ጥያቄ ነው። ጴጥሮስ ቀድሞ ቶሎ ጠይቆ ነው እኛ በሰላም እኮ የምንጸልየው። ደግሞ መንፈስ ቅዱስ አልተሞላም ገና። እያሰላ ነው የሚከተለው። እንትን ትቼለታለሁ እንትና ምን ሊያረጋት ነው ባይዘ እንትን አውጥቶ ነው የሚከተልህ። እንትን አውጥቶ እንትን ትቻለሁ እንትን ትቻ እንደዚህ ፋይል ከኋላ እንደዚህ ከኪሱ ይዞ ነው የሚዞርና ቆይ አለው እንትንም አንተ ባቆጥር ከየት ታመጣዋለህ? ይሄን ሁሉ የዘረዘረው ነገር ብዛት ይሄን ሁሉ ትተን ተከተል። ምንድነው መጨረሻችን? እንዱ ጌታ ይባርከው። ኢየሱስ መጨረሻችንን ለጴጥሮስ ነው የነገረው። ምንድነው መጨረሻችን ሲለው ጌታ ኢየሱስ ዞረና ቆሞ ስለኔና ስለ ወንጌል እስቲ አሜን በሏ። ሁለት አደረገው። ስለኔና ቀጥሎ ስለ ወንጌል። ወንጌል ትምህርቱ ነው። እኔ ያለው እንደ ዶክትሪን ካፌ የሚወጣ ነው። እንደ ፐርሰን እኔ ነኝ ያለ ትምህርቱ ወንጌል ነው። እኔ ስለኔና ስለ ወንጌል ብሎ ይሄንን የተወ በምድር 100 እጥፍ ከመከራ ጋር በሰማይ የዘላለምን ሕይወት የማይቀበል ከናንተ መሃል እስቲ አሜን በሏ።
ጥያቄ ነው የጠየቀው። በዚህ ማን ነው ከእናንተ መሃል የማይቀበል? ስለኔ ብሎ የታ ምን ማለት ነው ታውቃለህ? ትቀበላላችሁ አይደለም ትርጉሙ እኮ ስለኔ ነው ወይ የተዋችሁት ነው። አዎ ስላንተ ነው ካሉት እንግዲያው እኔ መሬት ላይ ብቻ እንዳይመስል በዘላለም ነው የምከፍልህ። እስቲ አሜን በሏ። አሁን ይሄ ትቶኝ የሄደው ሰውዬ እስከ ኖረና እስከ ሞተ ጊዜ ድረስ ብቻ እሱንም ከቆየለት የሚጠቀመው እኔ ስከፍል ከሞት በሻገር ዘላለማው ህይወት ትቀበላለህ። ስለኔ ብለህ ይሄን ትተህ እምመልስልህ በህይወት ነው። አንተ ገንዘብ ትተህለት ህይወት ሲሰጥህ የሆነ ነገር ጥለህለት የተወከውን አይደለም የሚመልስልህ እሱንም አለ 100 እጥፍ አለ። 100 እጥፍ ማለት 100 እጥፍ አይደለም፣ ሳቲስፋክሽን ነው። እምሰጥህ ነገር በእርካታ ካንተ ጋር ይኖራል። በደስታ ትኖርበታለህ። ማመስገኛ አትጸጸትበትም ነው። እሰጥሃለሁ አለ። ስሰጥህ ግን ደስ ብሎ ለዛ እኮ ነው እምንበላውና ምን ለብሰን ካለን ይበቃናል ይላሉ። ታውቃለህ? የሚበሉትና የሚለብሱት ይሄ ካለን በቃ እርካታ ነው። ይሄ ባይዘወይ ያለኝ ይበቃኛልን ተምሬያለሁ። ወንጌል ነው ያስተማረው ሰውየው። አይበቃኝም ብሎ አይደል ፒኤችዲ ሲደረድር የኖረው ጳውሎስ። አይበቃኝም ብሎ አይደል ሲከት የኖረው። ከዛስ ወንጌል ሲገባው በቃኝ ምንና ምን እምበላውና ምን ለብሰው ካለኝ ኢየሱስ እንደለ 100 እጥፍ ነው የምሰጥህ፣ ጥልቅልቅ አረጋለሁ አለ። ቀጥሎ የዘላለም ህይወት ኢየሱስ ክርስቶስ ጌታ የለም ከዚህ ውጭ። ከዛ ኒቆዲሞስ በተወሰነ መንገድ አንደርስታንድ አደረገው። ጌታ ኢየሱስ እንደዚህ አለ፣ አንተ ዳግም እንድትወለድ የእግዚአብሔር ልጆች የመሆን መብት ለመስጠት ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅ በእንጨት ላይ ሊሰቀል ይገባዋል። አንተ ቦርናጌን እንድታረጋው ሙሴ ዓላማ ላይ እባብ ሲሰቀል ትዝ ይልሃል? ህዝበ እስራኤል በመርዝ ተነድፎ በእባብ መርዝ እየተገላበጠ ሲሰቃይ እግዚአብሔር መጥቶ ሙሴን የነሐስ እባብ ስራ አለው። የነሐስ እባብ ሰርቶ ከፍ አድርገው በዓላማ ላይ ስቀለው አለው። እንዲህ ከፍ አድርገው ሲሰቅለው ሙሴ መጣና ስብከት ጀመረ። እኔ የሰቀልኩትን የነሐስ እባብ የሚያይ በደም ውስጥ ካለ መርዝ ይድናል ሲል ሞኝ የተወሰነ ሞኝ አንዳንዶቹስ ያሟል እንዲህ አሁን ከዚህ መርዝ ጋር ምን ያገናኘዋል? እዚህ ጋር አስረልኝ መርዙን አውጣልኝና ምን እዚህ በሱ አድኑም ምድረ በዳ ነው ሆስፒታል የለም እና የተሰቀለውን እባብ እና ዳን በእባብ ነው የተነደፍከው። እንግዲያው መርዙ እንዲወጣል የተሰቀለ እባብ ኃጢአት ነው አይደል? እንደዚህ ያደረገን እግዚአብሔር ኃጢአት የሌለበትን ልጁን ስለኛ ኃጢአት አረገው። ማዳኛ መንገዱ ያ ነው አለው ለኒቆዲሞስ። በዚህ እምታምን ከሆነ የነገርኩን ዳግም መወለድ የእግዚአብሔር ልጅ የመሆን መብት እሰጥሃለሁ። ዳግም መወለድ እንዴት ነው የሚሆነው ሲለው የሰው ልጅ በመስቀል ላይ ተሰቅሎ እሱ ሲሞት አንተ ትወለዳለህ። እሱ ሲያምጥ አንተን ይወልድሃል። የዘላለም ህይወት የሚገኘው እኔ መስቀል ላይ ሞቼ ነው። ይህ የእግዚአብሔር ስራ ነው። ይሄ ነው የእግዚአብሔር ስራ። እግዚአብሔር ሌላ ስራ አለው? ብዙ ስራ የለውም። ስራውን በሙሉ ጨርሶ እግዚአብሔር አርፏል። የቀረው ምን ነበር? የማዳን ስራ። እሱንስ ሰርቶ ጨረሰ። ድጋሚ ተፈጸመ አለ። አንተ ይሄንን እመን፣ አንተ በዚህ ጽና፣ አንተ በዚህ በህይወት ኑር። ይሄን የእግዚአብሔር ስራ። እግዚአብሔር የጀመረው ነገር ካለ ምናልባት በጣም ብዙ መመራመር ላይ ጠይቃችሁ ይችላል። እንዲገልጥላችሁ ጸልዩ። እንዲህ ነው እንዲያ ነው እንዲህ ነው እንዲያ እግሩና እጁ መች ተገጣጠመ አትበሉ። ግለጥልኝ፣ አስረዳኝ፣ ንገረኝ፣ አልገባኝም፣ አላወኩም። እግዚአብሔር ያስረዳሃል። የማዳን ስራውን በህይወት ላይ የሚያከናውነውን የቤዛነት ስራ ያስረዳሃል። መገጣጠም ብዙ ሰው ሊገጣጠም ይችላል። ህይወት መስጠት ግን የእግዚአብሔር ነው። ህይወት መንፈስ አስገብቶ ህያው ማድረግ ግን የእግዚአብሔር ነው። ጳውሎስ ይተክላል፣ አጵሎስ ያጠጣል። የሚያሳድግ ማሳደግ ማለት ምን ማለት መሰል? ህይወት ነው። ግሮዝ ህይወት ጋር ነው። የሚያሳድግ እግዚአብሔር ነው ማለት ህይወት ሰጪ ላይፍ ጊቪንግ ስፒሪት ያለው እግዚአብሔር ጋር ብቻ ነው።